ሙዚቃው ሙስሊም አይመስልም ሐቂቃ። ከዛ በኋላ ቤት ተሸክሞት የሚገባው ገራባ ብዛቱ አትጠይቀኝ። በየክፍለ ሀገሩ ላይ ስለእናንተ መስመር አላውቅም፣ ስለኛ መስመር ልክ ሲኬድ አንድ እንድብር የሚባል ከተማ አለ፣ የሰካራሞች ሀገር። በጣም ይቅርታ ግን እዛ ከቢልሽ ካለ በቃ ሱብሃንአላህ። እዚህ ወልቂጤ ስጋ ላይ ይበላ ተልከስክሶ መንደር ገብቶ ሽሮ ይበላል። ከዛ በኋላ ለጉራ ምን የሚያክል ዙርባ ተሸክሞ መጣ ቢባል በ1500 ብር ላኢላህ አረ ምራፍስ ያሆንም 1500 ላኢላህ ቤት ይብር ያ ገባሻል ነስቱ ከብከያ ሆሽትሽ አይጩኔ ሁሉምቱ ገባሻል 2000 ብር ምን ነው ጠቦት ብትገዛበት እዚህ እንደው ለሚስት 2000 ብር ሰጣት እንደው ቴካዊ ቢጣፍጥ ምግብ ሰርታ ልክ እንደገባ ለእናት አባት እማዬኔ አባምና እስኪ ቀማምሱ ሰርፕራይዝ ብታረጋቸው ከዛ ከጫቱ እዚህ አንተ ይዘው ብትሄድ በ2000 ብር ሰፈሩ በሙሉ ይደሰትበታል። ነገር ግን ሱብሃንአላህ ለጉራ ለዩልኝ ናም ሐላችን ልናስተካክል ይገባል። ስርዓት ሊኖረን ይገባል። ስንሄድ ለዳዕዋ ነው መሄድ ያለብን። ሰዎችን ወደ ተውሂድ ለመጣራት ነው መሄድ ያለብን። አንዳንዱ ታውቃላችሁ ገና ወር ምናምን 2 ወር ሲቀረው ከቅርብ ጊዜ ወዲህ ያለውን አላውቅም። ድሮ ታውቃላችሁ በየመንደሩ ሲኬድ የዘፋኝ ስም ነው የምታየው። ለካ አከሌ አከሌ የሚባል ስልጠኛ ዘፈን ይላል። አከሌ አከሌ ጉራገኛ ልክ ዓመት ጠብቀው የከተማውንም የገጠሩንም ሰው ሊያፈስዱ ምን ያወጣሉ? ዘፈን ያወጣሉ። ከዛስ ያው ቴፕ በእኛ ጊዜ ቀርቷል። የዘንድሮ ወጣት ወዳው ምን ላይ የሚያስችለው ሚሞሪ ላይ ሚሞሪ። ከዛ በኋላ ገጠር እናቱ 5 የእስልምና መሰረት 6 የእስልምና መሰረት ፋቲሃ ምንድነው? አተህያቱ ምንድነው? አረ ናፍቋታል እኮ ተርባ ተቀምጣለች። ምን አለ ሚሞሪ ላይ ፋቲሃን ጭነ እስከነማናው ደጋግማ እናት ፋቲሃን እንድትሰማ ያ ሚሞሪ ቤት ላይ ከፍታው ብትመጣ። ምን አለ አተህያቱ ከፍተህላት ብትመጣ። ምን አለ 5ቱን የእስልምና መሰረት 6ቱን የኢማን መሰረት ተክራር እያደረገ በሚናገር ሰዓት እናት ቀልቧ ላይ እንዲያርፍ እናት እንድትሐፍዘው መልካም ስንቅ ሰንቀህላት ብትገባ። ዘፈን ይዞ ይገባል። ከዛስ እሱ ያለበት በሙሉ የሰፈሩ ጎረምሳ የሰፈሩ ኮረዳ እንዳለ እዛ በቃ ሱብሃንአላህ። ከዛ እናት ባይመጪ ጠቅለኛል አንገፋው ባይመጣ ይሻለኝ ነበር። ምክንያቱም ለሰፈሩ ኮረዳና ጎረምሳ በሙሉ ቡና መቀቀል ነው፣ ሻይ ማፍላት ነው፣ መክተፍ ነው፣ ቆጮ መጋገር ነው። በቃ 5 3 4 5 6 ቀን ለሷ ምንድነው ስቃይ ስቃይ። ሱብሃንአላህ ለምን ይደለም እንዳልኳችሁ ሲቅሙ ለሊት 6 ሰዓት 7 ሰዓት አንድ ቦታ ተሰብስበው ያመሻሉ ብዙ ቃሚዎች። ከዛስ ታውቃላችሁ የኛ ወላጆች እንኳን እኛ ሄደን አይደለም ከተማ ኖረን እንኳን እጅ ሞቀበት ማታ እጅ ሞቀበት ታውቃላችሁ ነው። እሺ ሻል ያለ ራስ ያለቀን ሲጎርሱ ሁሉ ምን እንደሚሉት አዴና ይነቀይታ ትላለቻልና ኡፍ አዶታ ኸይርቅና ትከና ተቸፈረን ትላለች። ልጄ ይሄን ነገር በጎረሰው ልጄ በጎረሰችው ትላለች። ልጆቹ እኮ እዚህ አዲስ አበባ የተሻለ ህይወት እኮ ነው የሚኖሩ። እሺ ላረፋ ብሎ ሄደ። ከዛስ እሱ ያለው የሆነ ቦታ ጫት ቤት ተወጥፎ ከጀማዎቹ ጋር ያንን ጫቱን ያመነሽጋል። ከዛ በኋላ እዚህ ራት ተዘጋጅቷል፣ ቡና ፈልቷል። አባት የሆነ ያክል ቢያጆ ከእንቅልፉ ይወስድለትና አሁንም ቀናይትና ገረዛች አንገባ ይላል። አልገባም ይሄ ልጅ አልገባም። አሁን ትይዘኛል አባት። እናትስ በቃ ቁጭ ብላ አሁን አይጥኳ ሲል ወቻናም ዳበር ትከፍታለች። ትከፍት ምንድን ያለው ምንም የለም አልመጣም። ላኢላሃ ኢላላህ። ስለዚህ ሐቂቃ
ሐቂቃ እዚህ ሙሐደራ ላይ ያላችሁ ምናልባት በተለያየ መገናኛ አውታር የምትሰሙ ለአረፋ የምትሄዱ እህት ወንድሞች እናት አባታችንን አዛን እናረጋቸው ከሆነ የምንሄደው ባንሄድ ይሻላል። ከሄድን ግን እንዳልኳችሁ ምንድነው ማድረግ ያለብን? እያካባቢያችን ላይ ግሩፕ እየሰራን ዳዋ ማድረግ፣ ተውሂድ ማስተማር፣ ፋቲሃን ማስተማር፣ 5ቱን የእስልምና መሰረት 6ቱን የእስልምና መሰረት። ምክንያቱም አልሐምዱሊላህ አሁን ላይ ሁላችንም የዒልም ደረጃችን በጣም ተሻሽሏል። ከኛ መካከል ሻል የሚለው ትምህርት ይስጥ። በየአካባቢያችን ጠዋት የእናቶች ከሰማታ አባቶች ወይ ከሰዓት የወጣት እንዲህ ፕሮግራም እየከፋፈለን እንደዚሁም በኺድማ እናትህን እበዛቅላት እበዛቅ ሱሪህን በደንብ ጠቅልለውና እበዛቅላት። እስኪ ያንተ ክብር ይጎድፍ እንደሆነ ያንተ ልቅና ይዋረድ እንደሆን ይዋረድ፣ ችግር የለም። እበዛቅላት። ለአባት ሳር አጭንለት። በምታሳልፍ 5-6 ቀን አባትህን እፎ ያስብለው፣ እናትህን እፎ ያስብላት። እንደዚህ እስከሆነ አረፋ በየዓመቱ ይምጣ ትላለች ነው አይደለም? አባትህም ኧረ አረፋ በየዓመቱ ይምጣ። ቀልባችንንም ይኸው ማናውቀው ነገር አስተምረው ልባችንንም በኢልም በእውቀት አዳርገውን ሄዱ፣ አሳርፈውን ሄዱ። ሲሄዱ አላህ ያሳርፋቸው፣ አላህ ይቀበላቸው። ርስቃቸው ሱብሃንአላህ። ለዓመት ምን ይዘህ ትመጣለህ? ሰርቪስ፣ አዲስ ቻርጅ። ከዛ በኋላ ስትመጣ እዚህ ስራው ይከፈታል፣ ሁኔታዎች ይመቻቻሉ፣ አላህ ሰላሙን ያሰፍናል። ምን ይዘን ከመጣን? እናት አባታችን ኻድመን እነሱን አስደስተን መልካም ሰርተን ዱዓቸውን ሸክፈን ከመጣን፣ ወይላ ግን የምንሄደው አዛል እናረጋቸው ከሆነ ወይ እንደ ያችን ስጋ ለመብላት ከሆነ ሐቂቃ ባንሄድ ይሻላል። ስለዚህ ወንድሞች ሄደን እህቶች ሄደን ቤተሰባችንን ከማስቸገር ከአጅነቢ ጋር እየተቀላቀልን ዝሙት የሚሰራባቸው አካባቢዎች እንዳሉን ሰምቻለሁ። ሐታ ገጠር እንገናኝ እየተባባሉ ለዝሙት አገር ቤት የሚቀጣጠሩ ወጣት ወንዶች፣ ወጣት ሴቶች እንዳሉ በዚሁ ሐራም እየሰራን አላህን አስቆጥተን የአላህን ቁጣ ተላብሰን ከመምጣት አላህን ልንፈራ ይገባል። አለባበሳችን ከከተማ እስከ ደርሶ መልሳችን ድረስ አላህን የማያስቆጣ ኢስላምን ያልተቃረነ ወንዱም ይሁን ሴቱ። ታውቃላችሁ ሴቶችም ልክ አሁን ከ2 ቀን ከ3 ቀን በኋላ ታያላችሁ ጸጉር ቤት በሙሉ ጸጉር በሚተኮስ ሴት ይሞላል። መተኮሱ ችግር አልነበረውም። ነገር ግን ልክ አገር ቤት ሲሄዱ ቅድም እንዳልኳችሁ ወንዶች ሁላ በቃ ከመሐረብ ዝቅ ያለ ያኔ ከፍ ያለ ሻርፕ የማይባል ግን እነሱ ሂጃብ የሚሉት የሂጃብ ሸርጥ የማያሟላ እዚህ የጸጉር ግማሽ ላይ የሚጣል ይሄ እንዳለ ጸጉሯ እየታየ ከዛ በኋላ መኪና ውስጥ ሱብሃንአላህ በዘመናዊ ዘፈን በነሺዳ ይልሃል በመንዙማ በነባሩም ዘፈን በጉራግኛም ይሁን በስልጠኛ ወይም በአማርኛ እየተቀወጠ አላህ ተረስቶ ጸጉር ተላቆ ሰላት የለ ኢባዳ የለ ዚክር የለ አላህን ማስታወስ የለ። ሱብሃንአላህ። ታውቃላችሁ ከዚህ በፊት ብዙ ጊዜ ተጓዦች እየሄዱ መኪናውን ተጓዡ ነዶ ያለቀበት ብዙ አጋጣሚ አለ። ሐታ ያኸራው ጀሃነም ሳይሄዱ እዚህ ዱንያ ላይ አላህ በእሳት የተቀበላቸው በጣም ብዙ አሉ። ሱብሃንአላህ። ስለዚህ አቂባችንም እንዳይበላሽ በጣም ጥንቃቄ ልናደርግ ይገባል። በምንሄድበት ሂደት ኸይር ሰርተን ተውሂድን አስተምረን ኢስላምን አስተምረን ማህበረሰባችን የተጣላ ካለ አስታርቀን። አንዳንድ ደግሞ እብሪተኛ ከተማ ነዋሪም እኮ አላት ገና እናቱ አረፋ ወር ሲቀር